እንደምታስቢው አይደለም። ታዲያ ንገሪኛ፣ እንዴት ነው ታዲያ? ያንኛው ቢስል ወደዚህኛው ገዳይ መሆንን አውቃለሁ እና ደግሞ አወራለሁ። ሚራ ሮቤልን በጣም ታፈቅረዋለች። ሮቤል ደግሞ አሁን ላይ ላንቺ ያለ የፍቅርና ቦታ እንዳለ ወርዷል። ሉዋና ከመጣች ጀምሮ እሷ ነው እንጂ የማፈቅራት አንቺን ላፈቅርሽ አልችልም በሚል ሰበብ እንግዲህ ተያይዟታል። ይሁን እንጂ ሚራማ ከኔ ውጭ ማንንም ሴት ማየት የለብን በማለት እንግዲህ ተያይዘው ይገኛሉ። በዚህም ቅጽበት እንግዲህ ለምን እንደ ሳራ ሉናን ገለናት እኛ የራሳችን ህይወት መኖር አንጀምርም በማለት ነበር ሀሳብ የቀረበችለት። ታዲያ በዚህ ጉዳይ እንግዲህ ሮቤል በጭራሽ አይስማማም። ሳራና ሉና በጣም ልዩነት አላቸው። አሁን ላይ ሉና በጣም የማፈቅራት ሴት ናት። ስለዚህ ጨክኛ ልገላት አልችልም በሚል እንግዲህ አልገላትም ብሏታል። በእርግጥም አሁን ሚራ ይህንን ሀሳብ ያመጣችለት ለምንድን ነው? እሷ ስለምትጠላት እንግዲህ ሉናን እንዲሁም ደግሞ እሷ ከተገደለች በመንገዷ ምንም አይነት ሴትም ሆነ ምንም በቃ የሚከረክራት ነገር ስለሌለ የእሷ ሀሳብ ሚራን አስገድላ ከሁለቶች ጋር ነው መሆን የፈለገችው። እንግዲህ አድናንንም ያው ባህሪል አንተ ጋር መኖር እፈልጋለሁ ያለንን ፍቅር ግንኙነትን መልሰው እያለችው ነው። ይሁን እንጂ በዚህ ቅጽበት እንግዲህ እሱ እኔ አንቺን አላምንሽም እያላትም ነበረ። እንግዲህ ያው አለማመን በጣም ከባድ ነው። በጣም ሲበዛ ይበዛል። ይህ እንግዲህ ወንድሙም የሱ ፍቅሩ አልቋል። አሁን ሚራ ዝም ብላ ወደ ባሏም መሄድ አትችልም። እንግዲህ ሁለታቸውም ወደ ሉና ነው ያሉት። ስለዚህ ሚራ የመጨረሻ አማራጯ ከማን ጋር እንደው ልትሆን ትችላለች ብላችሁ ታስባላችሁ? ይሁን እንጂ እንግዲህ ሮቤልም ወንድሜ በጣም ነው የተቀየርከው፣ ምን አግኝተሃል ብሎ ከአድናን ላይ መጮህ ይጀምራል። አድናንም እንግዲህ እኔ የተቀየርኩበት ምክንያት ይህ ነው በማለት እንግዲህ በንዴት ወደ ሚራ መኝታ ክፍል እንግዲህ እያሽከረከረ በዊልቸር ላይ አድርጎ ይዞት ይሄዳል ማለት ነው። ሮቤልም በጣም ተደናግጦ ነበረ። ምንድን ነው እንደዚህ የምታደርገኝ በማለት እንግዲህ ግን ያ ያሳያቸው ፎቶ ምን ነው የራቆት ፎቶቸውን እያንዳንዱ ቪዲዮቸውን ደርሶበት ነው። ለሁለቱም እንግዲህ ያንን ጉዳቸውንና ሚስጥራቸውን ከሱ ጀርባ ተደብቀው ማንም አየንም ብለው እንደፈለጋቸው ሲያደርጉበት የነበረው መረጃ እንዲሁ ቪዲዮ ደርሶበታል። እንግዲህ ሁለቶች ያንን ነገር ሲያሳያቸው በጣም ነው የደነገጡ። ምክንያቱም በእርግጠኝነት አድናን ይህንን ፎቶ ወይም ደግሞ ይህንን የምናደርገውን እያንዳንዱ ነገር ደርሶበታል ብለው አያምኑም፣ አልጠበቁም ነበረ። በጭራሽም አያስቡትም። እንደዚህ አይነት ሀሳብ ይመጣልናል ብለው አልገመቱም ነበር። እንግዲህ ሚራም ልጄን ይዤ እሄዳለሁ ከዚህ ቤት አልቀመጥም ከአሁን በኋላ በማለት ብዙ ነገሮችን ሻንጣዋን ይዛ ምናምን ሂዳ ነበረ። ከዛ እንግዲህ ራሷ ስታ መሬት ላይ ከወደቀችም በኋላ ምንድን ነው ቆይ አንቺ እንደዚህ የሚያደርግሽ ልጄን ወዴት ነው ይዘሽው የምትሄጂው ስላት እንግዲህ በቃ ምን አገባ የሚል መልስ ነበር የመለሰችላት። እሱ ደግሞ ያገባኛል እንጂ እያለ በጣም እንትን ይላሉ ማለት ነው። እንደገና ደግሞ ቆይ አንተ ግን ምን ለማለት ፈልገ ነው እንደው አይወልድም ልጅ አይወልድም ምናምን የምትለይ ለምንድን ነው ትለዋለች ማለት ነው። እንግዲህ አድናንም ማለት ነው አይ ምንም አይደለ ሲጀመር በቃ አንቺ ታዲያ ለምንድን ነው ልጅ አይደለም ብለሽ የምትከራከሪኝ ይላታል። ሰው እኔ አንድ ልጅ ተጥሎም ወድቆም ሆነ ብቻ የሆነ አንድ ልጅ ያለአባትና ያለ እናት እንዲያድግ አልፈልግም። ስለዚህ ለዚህ ነው በቃ እንዳትሄጂ የፈለግኩት በማለት አጠር አድርጎ ያስረዳታል ማለት ነው። ሰው አላመነችውም፣ ግን ደግሞ እሺ በቃ አልሄድም በማለት ተቀምጣለች። ከዛ እንግዲህ ወደ ሮቤል ነው መሄድ የፈለገችው። ሮቤልን በጣም ተደስቶ ነበረ። ሚራ ሄዳልኛለች ከአሁን በኋላ አለሜን እቀጫለሁ ከሉና ጋር አድናንን የሆነ ነገር አድርገዋለሁ እያለ ነበር። ግን ይሄ ነገር ተበላሸበት ማለት ነው። ሚራ ብትሄድለት ለሱ በጣም ጥሩ አጋጣሚ ነበረ። ምክንያቱም ቤቱም ተገዝቶለታል በስሙ፣ ሚራም አለች። በቃ ሁሉ ነገር የኔ ነው ብሎ ነበር ያሰበው፣ ግን አልተሳካለትም። በዚህ አንድ ተበሳጭቷል ማለት ነው። እንደገና ደግሞ ሚራ የሰጠችው ወረቀት ፎርጅድ እንደሆነ አላወቅም። በእርግጠኝነት የፎርጅድ ከሆነና ካወቀ በኋላ ምን እንደሚያደርጋት እንግዲህ እንጃ። ያው እርኩስ ናት። እርኩስ ሆኖም እንግዲህ እያንከላከላት ነው ያለ። ምንም አይነት እንክብካቤ እየሰጣት አልነበረም ለሚራ ያለው ከአድናን ይልቅ ከሮቤል ይልቅ አድናን እየተንከባከባት ይገኛል። ያው የልጅ እናት ናት ብሎ ስለሚያስብ ሚራም ይህንን አጋጣሚ በመጠቀም እኔ እናንተ እንደ አዲስ ባልና ሚስት እንሆን በቃ ሁሉንም ነገር ይቅርታ እንባባል እያለችው ነው። አድናን ግን በዚህ ጉዳይ በጭራሽ አልስማማም፣ ግን ለልጅ ጥሩ አባት ለመሆን ዝግጁ ነኝ እንጂ ከአንቺ ጋርማ እንደ አዲስ ህይወቴን አልጀምርም ይላታል። ስለዚህ ሚራ በዚህ ሀሳብ በጣም ተናዳ ነበረ። አልፈልግሽም ስላላት ለልጅ ብቻ ስለሆነ አንተ እኔ ጋር ያለሁ እኔ ደግሞ ይህን ነገር እንዲቀጥል አልፈልግም ብላ የምታስብ እንግዲህ። ይሁን እንጂ አድናንም እንግዲያውስ እንደዛ ከሆነ በቃ ያች ልጅ አስወጣታለሁ እያለች ነው እንግዲህ። ምንድን ያደረገችው ሉናን ከዚህ ቤት ጠቅልለሽ ወጪ የሚል ሀሳብ ሰጠቻት አማራጭ። እሷ ደግሞ አልወጣም ያለቻት እንግዲህ። ሉና ደግሞ ምንድን ነው ያሰበችው አድናን እንዲያገባት ነው። ምክንያቱም
አድናን ከገባት ከዛ ውጭ ማለት አትችልም። አድናን ባሌ ነው የባሌ ቤት ነው ብላ ትቀመጣለች ማለት ነው። ስለዚህ ይህንን ሀሳብ ደግሞ ለአድናን ስታቀርብለት እንዴት ሊሆን ይችላል ሚራ ምናምን ያለው። ስለዚህ ሚራን ገና ሳልፈታት ማግባት አልችልም እያለ ይመስላል እንግዲህ። ወይስ ያገባታል ሚራን ሳይፈታ? እንዴ ሁለት ሚስት ሊያገባ ነው። ስለዚህ መጀመሪያ መፍታት አለበት፣ ከዛም በኋላ ሊያገባት ይችላል እንጂ ዝም ብሎማ እንዴት? ስለዚህ እንግዲህ ሉና ጫዋችበት ማለት ነው። የራስ ጉዳይ አስብበት፣ ያለዛ እዚህ ቤት እሄዳለሁ እያለችው ነው ሉና። እንደዛ አለችው እንግዲህ ከዛ ቤት ረጅም ጊዜ ለመቀመጥ እና ከዛ ደግሞ እህቷንም ለመፈለግ ይረዳታል። ከዛ ሚራም ለማባረር አትዘጋጅም ማለት ነው። ሚስቱ ከሆነች በኋላ አድናን ነው ባሌ፣ ስለዚህ ባልሽ ባሌ ነው እንግዲህ የሚባለው። አብረው ይቀመጣሉ ማለት ነው። በዛ ቅስበት ነው እንግዲህ አልሄድም ያለቻት። ሁላችሁንም እዚህ ቤት ጠራርጌ አወጣችኋለሁ እያለች ነው እንግዲህ ሚራ። ሮቤልንም አስወጣዋለሁ እያለች እየፎከረች ነው። ግን እንዴት አድርገን እንደምታስወጣ እስካሁን ሀሳብ አላመነጨችም። ግን በቃ የኔ ካልሆናችሁ ካልጠቀማችሁ ምን ትሰሩልኛላችሁ የምትለው አሁን ሮቤል ራሱ በጣም ፈርቷታል ሚራን። ከሚራ ጋር እልክ መጋባት በጣም አደገኛ ነው። ከእሷ ጋር እልክ መጋባት የማይጠበቅና በጭራሽ ሊሆን የማይችል ነገር ነው። ስለዚህ ከእሷ ጋር ለመጋባት የለብኝም ብሎ ራሱን እያሳመነና እየጠየቀ ነው ያለው። ስለዚህ ሚራ ከሮቤል በላይ እንግዲህ እልህ ውስጥ ከገባች ብዙ ነገር ልታደርገው እንደምትችል እና ሚስጥሮቹን ደግሞ በአደባባይ እንደምታወጣለትም ገብቶታል ማለት ነው። ስለዚህ ይህን ወረቀት መጀመሪያ በስሜ ላዞረው እያለ አብሮ ለሚሰራ እንግዲህ ባልደረበው ይህን ወረቀት አሳይልኝ እውነተኛ ነው ወይስ አይደለም በማለት እንግዲህ ሰዶታል ማለት ነው። በራሱ ስም አድርጎ ማለት ነው። ከዛ በኋላ አላውቅልሽም እንዲላት እኮ ነው ሚራን። ሚራም እንግዲህ ሰርታለታለች። እንግዲህ ግን እውነቱን ሲያውቅ በጣም እንደሚናደድ እርግጥ ነው። ሌላ ክፋት ይሰራባታል ብዬ አስባለሁ እኔ በበኩሌ። ምክንያቱም እሷ እንደዚህ ከሸወደችኝማ በቃ የምሸውዳታለሁ ብሎ አንድ ላይ ነው በማለት ሊያታላት ይችላል። እና የሮቤል ሀሳብ ደግሞ ሚራን ገድሎ መገላገል ነው። ግን ሞት ያው የሚያገላግል አይደለም። ሌላም አንዱ ደግሞ ሚስጥር ከመጣ ያው እሱንም እንግዲህ ገድዬ ልረፍ የሚል ከሆነ የአማራጭና መፍትሄ አይደለም ብዬ አስባለሁ። ሎናም እንግዲህ ብቻዋን መሆን ፈለገች እና ወደ ሳሎን ሄዳ ቁጭ ትላለች። በዚህ ቅጽበት እንግዲህ ሮቤል ቁጭ ብሎ መጣ። ከዛ እኔ ብቻዬን መሆን ፈልገው ሰላም መሆን አለ ምናምን ስትለው መጣሽብኝ እንጂ መጣብሽ ምን ያላት እውነት ነው እንግዲህ ይሄ። ስለዚህ በቃ ፊት ለፊቷ ቁጭ ብሎ ምን ላምጣልሽ ነው ያለ ምን ተባተፍ ጀመረ። እውነት ማፍቀራት አለው እንዴ እስከ ማለት ደረጃ ደርሷል። እንግዲህ ሮቤል እንግዲህ የሚፈቀር ነው እንግዲህ ሸበላ ነው። ሸበላ ሸንቀጥ ነው ትላላችሁ እንግዲህ ያቋማለሁ ምናምን። ስለዚህ ባይፈቀር ነበር የሚገርመው። እንግዲህ ሚራም በፍቅሩ ክንፍ ብላለች። ክንፍ ስላለችም ነው እንግዲህ እያለቀሰች ያለችው። በቃ በሱ ምክንያት አሁን እያለቀሰች ነው እኮ። ቢረዳት ጥሩ ነበረ። እንግዲህ ያው መጀመሪያ ያው ሉና ናት አድናን ያፈቀረችው። ስለዚህ አሁን ሁለታቸውም እየተላቀሱ ነው ያሉት። እንግዲህ ሚራም እያለቀሰች ነው በሮቤል፣ እንግዲህ ሉናም እያለቀሰች ነው ማለት ነው በአድናን። በእርግጥ አድናን ያው እወድሻለሁ አፈቅርሻለሁ ብሎ ገልጾላታል። ግን ደግሞ ልጅ በመካከላቸው ስለተፈጠረ ይህ ነገር በጣም እያስፈራት ነው ያለው። እንግዲህ ሚራም ምን እንደምታደርግ አናውቅም ማለት ነው። ምክንያቱም ቆይ እሰራልሃለሁ ደስተኛ እንድትሆን አላደርግም የምትለው የእሱ ሀሳብ ምንድን ነው? ይሄ አድናን በቃ ደስተኛ እንዲሆን አትፈልግም። ምክንያቱም እሷን ለይቶ ወይም ደግሞ ከሷ ተለይቶ መኖር በቃ በጭራሽ አትፈቅድለትም ማለት ነው። አንተ ገዳይ አይነት ለዋለች ደግሞ ጭራሽ ማለት ነው። እንግዲህ የሉናን የእጅ ጌጥ ራሱ ገሎ ያንቺ ነው ብሎ ሰጥቷት ስለነበረ እንግዲህ ያንቺ ነው ብሎ ሲሰጣት ሉና በጣም ደስ ያላት፣ ሳቀች፣ ፈገግ አለች። ከዛ በኋላ እንግዲህ ምንም ችግር የለም ይልና እንትን ይላታል ማለት ነው። የታገኘው ምናምን ስትለው ሊሸጥላት እንደነበረ ነው እንግዲህ ያደረገው። እንግዲህ ሉና ምንም አጠራጠረችም። ግን አድናን እጇ ላይ ለብሰው ስላየ በጣም ነው የጠረጠረው። የት አግኝተው ነው? ለመጨረሻ ጊዜ እኮ ለብሰው አየኋት ይሄንን ነው። ያኔ ደግሞ በቃ የሆነ የምነግር ነገር አለ ምናምን ብለው ነበረ። ከዛ በጣም እንግዲህ ትዝ ይልና ወዲያውኑ ወደ ሮቤል ነው ሄደው ሰው እንቅ አድርጌ ካልገደልኩ በማለት ያስፈራረው ነበረ። ምንድነው ብዙ የሚያላውጥ እያለውም ነበር። ብቻ ግን አሽከርክሮ ነው እንግዲህ ወደዛ የወሰደው። ይሁን እንጂ እንግዲህ እናጭሪትም ምንም የሚናገሩት የሚያወጡት መልስ የላቸውም። እስኪ ምን እንደሚሆን መጨረሻቸው እንግዲህ አብረን የምናይ ይሆናል ማለት ነው። አሁን ይሄ አድናን ማለት ነው ፎቶ እንዳለ በጣም አሳይቷቸዋል፣ የራቁት ፎቶውን። ስለዚህ ምንድን ነው ማድረግ ያለባቸው? አሁንም ሊሸመጥጡ ነው። እኛ አይደለንም ፎርጅን ነው ሌላ ሰውን ያነሳን ምናምን አቀናብረው ነው እኮ ሊሉ ይችላሉ። አይ እነሱ በቃ ውሸታቸው ምናምን አያልቅባቸውም። በእርግጠኝነት ተመልሰው አዳንን ራሱ ለመሸወድ ይሞክራሉ ብዬ አስባለሁ። እንግዲህ እንደዛ ቢያደርጉ ጥሩ ነበረ።
የዛሬ ቪዲዮችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ አትርሱ። በቅንነት አበረታቱኝ እላለሁኝ። መልካም ጊዜ ይሆንላችሁ። የሚራ መጨረሻ ምን ይመስላችኋል? ግን ሀሳባችሁን አስቀምጡ።